በማንኛውም ነገር አትጨነቁ ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። ውደቁ እግዚአብሔር ላይ በምን በጸሎት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል፣ ተውለት። እጁ ላይ እንዴት አድርጎ እንደሚሰራው ያሳያል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርበው አትበጠበጥም። ውስጥ ሰላም፣ ጠባቂ ሰላም፣ ጋራጅ ሰላም፣ አንደርስታንዲንግህን ያልፈዋል። የሚገባ ነገር አይበጠብጥህ። በእግዚአብሔር ፊት ማቅረብ፣ ከዛስ ውስጥ ፍስስ ይላል እግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ። አልፋለሁ ትላለህ። እርግጠኛ ነው ውስጥ አይረበሽም፣ አትታወክም። ሰላምን እሰጣቸዋለሁ። ሰላም ተገኝቶ ነው ሰላምን እሰጣቸዋለሁ ሲል አሜን ሲሉ ሰላሜን እተውላቸዋለሁ። እኔ ልሄድ ነው፣ ትቼው ነው የሚሄደው። ምንን? የኔን ሰላሜን እተውላቸዋለሁ አለ። እኔም የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው። ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው። አትጨነቁም አይደለም ያልኩት፣ አትጨነቁ ነው። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። እጨነቃለሁ ሲሉት አራ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላሙን ውሰድ። አንተ ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አምጣው ጭንቀትን። እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ። እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሸኘው። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ዓለም የላትም እንዳትፈልግ እየዞርክ ዓለም ጋር ሰላምን ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። እንዳትጨነቁ እንዳፈሩ ምን ነገር ጸልያችሁ አሳውቁና አንተስ ቀና ብለህ ተራመድ። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና፣ እንደነዚህ ስላሉት ነገሮች አስቡ። ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ። የሰላም አምላክ ከእናንተ ጋር ይሆናል። በማንኛውም ነገር አትጨነቁ ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። ማብራራት ይጠይቃለሁ። እኔ አትጨነቁ ምን ማለት ነው? አትጨነቁ እኮ ማለት ነው። አሁን ለኛም በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ በምን በጸሎት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል፣ ተውለት። እጁ ላይ እንዴት አድርጎ እንደሚሰራው ያሳያል። የኋላ ኋላ እንዴት አድርጎ እንደሚሰራው ጸልዩ፣ አጥብቃችሁ ጸልዩ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 6 ላይ ጸሎት፣ ልመና፣ ምልጃና ምስጋና ያለው ሰው ይህንን በእግዚአብሔር ፊት የሚያቀርብ ሰው ቁጥር 7 በሕይወቱ ላይ ይከናወናል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርበው አትበጠበጥም። ውስጥ ሰላም፣ ጠባቂ ሰላም፣ ጋራጅ ሰላም፣ አንደርስታንዲንግህን ያልፈዋል። እዚህ ውስጥ ይፈሳል የእግዚአብሔር ሰላም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ ዋል። እስቲ አሜን በሏ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። ቅላት እኮ ነው የሚበጠበጠው። የእግዚአብሔር ሰላም ይሄንን ነው የሚያልፈው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋናው። ይሄ ከተበጠበጠስ እነዚህ ናቸው። የእግዚአብሔር ሰላም ሐሳብህን እስቲ አሜን በሏ። ምንም ጥርጥር የለውም። የምትጨነቁ ብል አሁን መፍትሄው ይሄ ነው። በእግዚአብሔር ፊት ማቅረብ፣ ከዛስ ውስጥ ፍስስ ይላል እግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ። አልፋለሁ ትላለህ። እርግጠኛ ነው ውስጥ አይረበሽም፣ አትታወክም። አንድ በጣም የሚያጽናናኝ የእግዚአብሔር ቃል ክፍል አለ። በጣም ነው የሚያጽናናኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ 11ዱን ሰብስቧቸው ሊሄድ ሲል 11ዱ ሰበሰባቸውና ሰላምን እሰጣቸዋለሁ። ሰላም ተገኝቶ ነው ሰላምን እሰጣቸዋለሁ ሲል አሜን ሲሉ ሰላሜን እተውላቸዋለሁ። እኔ ልሄድ ነው፣ ትቼው ነው የሚሄደው። ምንን? የኔን ሰላም፣ እኔ የምኖርበትን ሰላም እንኩ።
ተቀብሎ እንዳልተቀበለ መኖር የራሳቸው መብት ነው። ተቀብሎ ደግሞ እውቅና ሰጥቶ ኤክስፒሪየንስ እያደረገ መኖርም እነሱ እጅ ላይ ነው። ሰላሜን እተውላችኋለሁ አለ። እኔም የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው። ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው። ይኸውላችሁ የታዘዘ ሰላም አለ። አሁን እያወራሉትን ያሁን ፒስ ዊዝ ጋድ አይደለም፣ ፒስ ኦፍ ጋድ ነው። የእግዚአብሔር ሰላም የተሰጠ ሰላም ክርስቲያኖች በምድር ላይ እንዲኖሩ እግዚአብሔር ያዘጋጀው ያፈሰሰው ሰላም። ጎናቸው በክርስቶስ ሰላም ኑር በሉት። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። አትጨነቁ አለና የእግዚአብሔር ሰላም አለ። ተቃራኒ ነው አይደለም የሚያወራው ጳውሎስ። እጨነቃለሁ ሲሉት አራ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላምን ውሰድ። አንተ ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አምጣው ጭንቀትን። እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ። እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሸኘው። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ከዛስ በዛው አየ ቮይድ ባዶ አይሆንም። እንትኑን ሲወስደው ባዶ እንደሆነ ሰላም አፍስሶ አይምሮህን አንደርስታንዲንግን ቅድም ያስጨነቀህ ነገር በእግዚአብሔር ሰላም ተውጦ በዛው ነገሩ እንዳለ ሆኖ በነገሩ ላይ ትረመዳለህ። የኔን ሰላም እኔ የምኖርበትን የራሴ ብራንድ ኒው ኢየሱስ ያስተዋወቀው አዲስ ሰላም ከዚህ በፊት ሰው መሬት ላይ ተለማምዶት የማያውቅ ሰላሜን እግዚአብሔር ለሰው ሰጥቶ ያውቅም። እንደዚህ አይነት ነገር የመጀመሪያ ኢየሱስ የኔን ሰላም እንኩ ኢየሱስ ተለማምዶት ኢየሱስ የሚኖርበትን ያንን እንድንኖርበት ራሱ ባለቤቱ በሩን ክፍት አድርጎታል። ልክ በውሃ ላይ እንደተራመደው ማለት በውሃ ላይ ሲል አሁን እኮ ሰው ሁሉ ይላል አሁን እንዴት አሁን የእግዚአብሔር ሰላም በዛ ዓለም መካከል ይሄው ቃሉ ነው የሚለው የተፈቀደ ሰላም። አንድ ቃል አንብብላችሁ እንደ ሮሜ ምዕራፍ 5 ቁጥር 1 ሮሜ ምዕራፍ 5 ቁጥር 1 ላይ እንደዚህ የሚል ቃል አለ። የጌታ ቃል እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለ። በጌታችን በኢየሱስ ክርስቶስ በኩል ጳውሎስ እዚህ ጋር እንደሚለው በክርስቶስ ኢየሱስ የእግዚአብሔር ሰላም ኦልሬዲ እኔ በእግዚአብሔር ሰላም እንድኖር ጌታ ኢየሱስ ክርስቶስ ብሪጅ ሰርቷል። በክርስቶስ ኢየሱስ በኩል የእግዚአብሔር ሰላም አለ። ዓለም የሌላትን ወደፊትም የማይኖራትን ስለሌላት ልትሰጥህ አትችልም። ዓለም የላትም እንዳትፈልግ እየዞርክ ዓለም ጋር ሰላምን የላትም። ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው። ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። የሰጠው ለዓለም ሁሉ አይደለም። ይሄው ለምናምን ለኛ ነው የሰጠን። በጌታ ስትሆን ብቻ የምታገኘው ነው ይሄ ጠባቂ ሰላም፣ አይምሮ የሚጋርድ ሰላም። የምትነግዱ የምትሰሩ፣ በተለይ ተማሪዎች፣ በተለያየ ነገር ውስጥ የምታልፉ ሰዎች በጣም ብዙ ውጣ ውረድ ውስጥ እንደምታልፉ አውቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አውቃለሁ። በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ ይጠበቅ። የእግዚአብሔር ሰላም በእናንተ ላይ ይግዛ። የእግዚአብሔር ሰላም በእናንተ አይምሮ ላይ ይግዛ። ነገሩ እንዳለ ሊሆን ይችላል። ለእግዚአብሔር ሰጥታችሁት በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ፣ መረዳታችሁ ተውጦ በእውነት በዚህ ሰላም የምትኖሩበትን አቅም እግዚአብሔር ይስጣችሁ። ጸሎት እስክትነካካ ነው። አንዴ ስትገባበትስ ምንም ውስጥ ገብተህ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። ጸሎት እኛና እግዚአብሔር የምናደርገው ህብረት ስለሆነ እኔ ለእግዚአብሔር የምነግርበት እግዚአብሔር እኔን የሚነካበት ነው። ይመጣልን ህይወት ላይ እና ጊዜ ውሰዱ። በእግዚአብሔር ፊት ስትመጣ እግዚአብሔር ያነጻሃል፣ እግዚአብሔር ይቀይርልሃል። ከዛ ይሄንን ልብ ትይዛል። ይሄንን ልብ የያዘ ሰው ደግሞ ከእኔ ተማራችሁትን ወይንም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማንኛውንም ነገር ታደርጉ። የሰላም አምላክ ከእናንተ ጋር። ጳውሎስ ብዙ ጊዜ አብሯቸው አልቆየም። በእውነት ፊልጵስዩስ ከተማና የፊልጵስዩስን ቤተክርስቲያን ዝም ብላችሁ ካጠናችኋት በጣም ብዙ አልቆየም አይደል? እንደ ቆሮንቶስና እንደነ ኤፌሶን 3 ዓመት 1 ዓመት ተኩል ምናምን እንደቆየባቸው ከተሞች ብዙ አልቆየም። በጣም ትንሽ ጊዜ ነው አብሯቸው የመቆየት እድል ያገኘው። ጳውሎስ ታዲያ አድርጉ የሚላቸው ምኑ ነው? ወንጌል። ከጳውሎስ አንደበት ምን ሰምተዋል? ወንጌል። የእነሱና የጳውሎስ የጋራ ግንኙነታቸው ምን ላይ ተመሰረተ? ወንጌል ላይ። ቸርች ነው ይሄ። ወንጌልን ያገናኘን። በወንጌል እውነት ውስጥ ያለውን ነገር ልንሰማ፣ በወንጌል እውነት ውስጥ ያለውን ነገር ልናደርግ፣ በወንጌል እውነት ውስጥ ያለውን ነገር ልንፈጽም ይገባል። ጳውሎስ አድርጉ ይላቸዋል። ይሄ ሐሳብ እናንተ ውስጥ ካለው ከእኔ የሰማችሁትን ደግሞስ በእናንተ መካከል ሳለው ሳደርግ ያያችሁትን። ምንድነው ጳውሎስ በእነሱ መካከል እያለ ያደረገው? ወንጌል ይሰብክ ነበር። ለወንጌል እውነት ዋጋ ይከፍል ነበር። ወንጌል ምን አስከፍሎታል? ሮማዊ ዜግነቱን እስኪጥልና እስር ቤት እስኪጣል ድረስ አድርጎታል። ወንጌል ምን አስከፍሎታል? እስር ቤት ውስጥ መደብደብን፣ መገረፍን፣ መሰቃየትን አስከፍሎታል።
በቃ ሳደርግ ያያችሁት ይሄን ነው። ምንም ሌላ ቢዝነስ አልነበረኝም። ሌላ ፕሮግራም፣ ሌላ ኢንቴንሽን እንዳልነበረኝ ታውቃላችሁ። በእናንተ መካከል ስኖር ይሄንን ያስከፈለኝ። ከኔ ሰማችሁት አለ፣ ወንጌል ሰምታችኋል። ሳደርግ ያያችሁት አለ፣ ለወንጌል እውነት ዋጋ ስከፍል አይታችሁኛል። ይሄን አድርጉ፣ ይሄን አድርጉ። በሌላ ነገር ልባችሁ አያዝ። ሌላ ነገር ስታደርጉ ሰዎች አያገኟችሁ። ስትነግዱ ያገኟችሁ፣ ስትሰሩ ያገኟችሁ፣ ስትማሩ ያገኟችሁ። እነዚህን በሙሉ ግን ለወንጌልና ለእግዚአብሔር ክብር ስታደርጓችሁ ያገኟችሁ። ከዛ ውጭስ ምን ይጠቅማቸዋል? አፍተሮል ከመብላት፣ ከመጠጣት፣ ከመልበስ ምናልባት በዓለማውያን እንደሚታየው በጣም ጥሩ ኑሮ ከመኖር የዘለለ ነገር ይጠቅማቸዋል? አይጠቅማችሁ። እውነቴን ነው የምነግራችሁ። ለእግዚአብሔር ክብር ብታረጉትስ ያንን ጉዳይ እግዚአብሔር ይከብርበታል። ነገሩ እኮ አይቆርባችሁም። በጣም መልካም የሆነ ነገር ማንም የሆነውን እኮ ትሆናላችሁ፣ ምንም አይቀርባችሁም። በዚህ በወንጌል እውነት ላይ ተመስረታችሁ ብታደርጉት ግን ጌታ ይከብርበታል። ቀጥሎስ ቤተ ክርስቲያን ትታነጽበታለች። በእናንተ ህይወት ላይ የወንጌልን እውነት የተመለከቱ ሰዎች ወደ እግዚአብሔር መንግስት ዞር ለማለት አይጨነቁም። በጽድቅ ለካ እንደዚህ መኖር ይቻላል፣ ለካ እንደዚህም እያደረጉ። ለዚህ በጣም ጥሩ ምሳሌ የሚሆኑ ሰዎች አሉ መጽሐፍ ቅዱሳችን ላይ። ዳንኤል የሚባል አንድ ሰው አለ፣ ዮሴፍ የሚባል አንድ ሰው አለ። በጣም ቀጥ ባለ ህይወት ውስጥ ኖረው ግን በኖሩበት አገር የእግዚአብሔርን ጽድቅ ከፍ አድርገው ደግሞ ገዢ ሆኖ መኖር የቻሉ ሰዎች አሉ። ለዛውም እንደኔና እንደናንተ እኔና እናንተ እኮ አገራችን ነው አይደል ያለ ነው። ኦኬ አገራችን በሰማይ ነው። እሺ ግን አሁን ኢትዮጵያውያን ናችሁ። ሳያችሁ ፈሯችሁ፣ ጸጥ አላችሁ። ኢትዮጵያውያን ናችሁ ያላችሁት ኢትዮጵያ የምትባል አገር ውስጥ ነው አይደል? ኢትዮጵያውያን ናችሁ። ምናልባት አይታወቅም፣ የዘንድሮ ሰው የሌላም አገር ዜጎች ትኖራላችሁ፣ ምንም ጥርጥር የለውም። እዚያው ብዙ ስለሚኖር ግን ብትሆንም ያው እንደኔ አሁን ሳያችሁ አማርኛ ይሰማል። እዚህ ውስጥ አማርኛ የማይሰማ አለ ወይ? እጅ ያውጣ ብለውን ካወጣ ይሰማል ማለት ነው። እኔ አሁን ፓስተር ጓሚ የሚሰማ እዚህ ውስጥ ምንም አይታየኝም። ሁላችሁም የኛ ሀገር ሰዎች ናችሁ። አሁን እዚህ ሀገር እየኖርን በጽድቅ ብንኖር በወንጌል ምክንያት የሚመጣ ዋጋ መክፈል እንጂ ሀገር ዜጋ ስለሆንክ ምን የምትከፍለው ዋጋ የለም። ዳንኤል አይሁዳዊ ሆኖ ባቢሎን ምድር ነው የሚኖረው። በግዞት ነው የተወሰደው። ባሪያ ነው፣ ባይዘዌ ባሪያ ነው። ምጻተኛ ብቻ ሳይሆን ሊትራሊ ስሌቭ ነው። የተገዛ ባሪያ ነው፣ የተሸጠ ሰው። በሰው ሀገር ገብቶ በባዕድ አምልኮና በጣዖት የታሰረ ሀገር ገብቶ እግዚአብሔርን ፕሮሞት ያደረገ፣ እግዚአብሔር ራሱን በዳንኤል በኩል አስተዋወቀ። ለእግዚአብሔር እንደ ዲስፕሌይ ነው የሆነው ዳንኤል። እግዚአብሔር በዳንኤል በኩል ብቃል። ዳንኤል ማሳያ ሆነ አይደል? ከዳንኤል አምላክ በቀር አሉ እኮ። ለምን የት ያውቀዋል? ናቡከደነጾር እግዚአብሔር የሚባል አምላክ አያውቅም። ናቡ የሚባል አምላክ ነው የሚያውቀው። እነ ኤሽታርን እነ ሴኒያዞማይን ነው የሚያውቀው። ዳንኤል ላይ አየው። ማን ብሎ የጠራው? የዳንኤል አምላክ አለው። አንተ ላይ ነው ያየሁት። አያችሁ፣ በሰው አገር ገብተው በጽድቅ አስከፍሏቸዋል ዋጋ። ምን ጥያቄ ያለው? አንበሳው ጉድጓድ መጣል። ምን ጥያቄ ያለው? 7 እጥፍ የነደደ እቶን እሳት ውስጥ መውደቅ። እግዚአብሔርም ደግሞ እንደምታውቁት ነው የኛ እግዚአብሔር፣ የኛ እግዚአብሔር የመጽሐፍ ቅዱሱ እግዚአብሔር ነው። አሜን። ሌላ እግዚአብሔር አይደለም፣ የመጽሐፍ ቅዱሱ ነው። ምን ማለት ነው? ያድንሃል። ግን ያው መንገዱ እሳት ውስጥ ከገባ በኋላ እንደሚያድን የሚነግርህ። ደጅ ቆመ አይዞህ እሳቱ ዘለገባ አይልህም። ውስጥ እንገናኝ ነው ጸጥ ነው የሚልህ። እሳት ውስጥ ካልገባ ከእሳት መውጣት አትማርም። አንበሳ ጉድጓድ ውስጥ አለው የፈለጉትን ያርጉ አይደለም የሚልህ። ያድነናል ባያድነን ምናምን እያልክ ነው የምትኖረው። ምክንያቱም ያው ሊያስበላም ይችላል፣ ግን እዛው ያድናቸዋል። ቢያስበላንም እግዚአብሔር አምላክ ነው፣ ያድናቸዋል እኮ ያድኖናልም። ይሄው አፍተሮል ከዚህ መዳን አይደለም ቁም ነገሩ አይደል? ከዘላለም ፍርድ ድነናል እኛ። መሬት ላይ ከሚመጣ ነገር መዳን አይደለም ቁም ነገሩ። ዘላለም ህይወት አለን፣ ሰኪውርድ ነው ህይወታችን። ክብር ለኢየሱስ ብቻ ይሁንለት። ከዚህም ያድነናል። ግን ለወንጌል እውነት ከሆነ ደግሞ በዚህ ውስጥ ማለፍ ካለብህ ከአንበሳፍ አዳናችን ላይ ባውሬ ተበልቶ ሞቱ ይላል። ደግሞ እዛው ጋር ከሰይፍ ስለታመለጡ ብሎ ደግሞ በመጋዝ ተሰንጥቀው ሞቱ ደግሞ ይላል። ሙታናቸውን በሕይወት ተቀብለው ሄዱ ይልና ትንሣኤን ተስፋ አድርገው ለሚዳረግ ነገር ራሳቸውን ሰጡ ደግሞ ይላል። ሁለቱም በእግዚአብሔር እጅ ላይ ነው። ሁለቱንም ያደረገው እግዚአብሔር ነው። ሁለቱም እግዚአብሔርን በማመን የተደረገ ነው። የተረፈው ማምኖ ነው፣ የሞተው ማምኖ ነው።
ግን አሁን እኔና እናንተ እንደነሱ አይደለም። በራሳችን ነገር ነው፣ በራሳችን ቋንቋ ነው የምናወራው። ሞር የኛ ከነሱ ይሻላል ወንጌል ለመስበክ። ቀጥሎ የኛ አይነት ብርሃን የላቸውም። እነሱ በብሉይ ኪዳን ውስጥ ነው ያሉት፣ እኛ አዲስ ኪዳን ነው ያለነው። እነሱ እግዚአብሔር ያህዌ በሰማይ ያለ ይላሉ፣ ሕጉን ጠብቀው ነው። እኛ መንፈስ ቅዱስ ውስጣችን ገብቶ አድሯል። የጸጋ ዘመን ላይ ነው ያለነው። ፍስስ ብሏል ላያችን። አሜን ነው። የእግዚአብሔር ቃል ፉሊ ተጽፎ አልቋል። አሁን እኛ ዘመን ላይ እጃችን ላይ ያለ 66 መጽሐፍ ያለቀ ስነ መለኮት እጃችን ላይ። እነሱ እንደኛ አይደሉም። እኛ በዚህ አይነት መረዳት ውስጥ ሆነን አድርጉ፣ ኑሩ፣ አከናውኑ። ክብር ለኢየሱስ ይሁን። ስለዚህ ለፊልጵስዩስ ቸርች በጣም ይገባታል። ከሮማውያን አገዛዝ ከቄሳር አገዛዛው ነፃ ያወጣ ኢየሱስ ነው። ታዲያ ቄሳር በሚገዛበት ምድር ላይ ቀና ብለ ካንገት ቀና ብለ በጎዳና ላይ ተራመድ ይላችኋል ጳውሎስ። እንዳትጨነቁ እንዳፈሩ ምን ነገር ጸልያችሁ አሳውቁና አንተስ ቀና ብለ ተራመድ። ቄሳር ገዢ ነው እያሉ ብለ ሲል ኖ እኔ የምከተለው ጌታ ኢየሱስ ክርስቶስ የምድር ነገስታት ገዢ ነው ብለ ቀና በል ካንገት፣ እንዳታፍር እንዳትፈራ ንገረው፣ ለእግዚአብሔር አሳውቅ። ከዛስ በእግዚአብሔር ሰላም ተጠብቀህ ኑር።